ሰላም ጤና ይስጥልኝ እንደምናችሁ ውድ የዩቲዩብ ቤተሰቦቼ ደህና ናችሁ አላችሁ? እኔ ያለሁ እግዚአብሔር ይመስገን። እስቲ ዛሬ ደግሞ በሆነ በትንንሽ ጥያቄዎች መጥቻለሁ። ልጆቼን ጠይቃቸዋለሁ መልሳቸውን እነሱ የመለሱት እንዳለ ሆኖ እናንተም ደግሞ የምታውቁትን ኮሜንት ላይ እንድታስቀምጡልኝ እላለሁ። አብራችሁን ቆዩ። አመሰግናለሁ። ረምዬ እንዴት ነሽ? ደህና ነሽ? ማሚዬ እግዚአብሔር ይመስገን። እንዴት ነሽ? አለ እግዚአብሔር ይመስገን። ጥያቄዎች ልጠይቅሽ ነበር። ፍቃደኛ ነሽ? እሺ ቤተሰቦችን ሰላም በል መጀመሪያ። ሰላም ናችሁ ቤተሰቦች? የኔም ቤተሰቦች እንዴት ናቸው? ሰላም ናቸው? እሺ ጥያቄ ልጠይቅ ነው። ጥያቄዎች ልጠይቅሽ ነው። እሺ ማሚ ጠይቂ። መጀመሪያ ግን ቤተሰቦችን ሰላም በያቸው። አሉ እንዴት ናችሁ? ሰላም ናችሁ? ሰላም ሰላም። ጥያቄ ልጠይቅሽ ነው። እንኳን ደህና መጣ። እንኳን ደህና ቆየሽ። ጥያቄዎችን ልጠይቅህ ነው። እሺ ደግሞ ረጅም ጊዜ አልነበርክም እኮ አልተገናኘንም። አይገርምም? እና ደህና ነህ? በሰላም መጣ። እሺ እስቲ ፍርሃትን እንዴት ትገልጫለሽ? ምንድነው ፍርሃት? የሆነ ነገር ልናደርግ ስንል ምንድነው ፍርሃት? የሆነ ነገር ልናደርግ ምንድነው ፍርሃት? ፍርሃት ነው ማሚ። ፍርሃት ምን ተብሎ ይተረጎማል? ፍርሃት ነው በቃ። ፍርሃት ነው። ትክክል። የሁላችንም መልስ የራሳችን መልስ ነው ማለት መልሳችን የተለያየ ስለሆነ ሮማን ልክ ናት። ንዴት ምንድነው? ንዴት ነው። ሌላ ምን ትላለህ? ንዴት ነው። እስቲ በደንብ ግለጽልኝ ስለ ንዴት። አንተ ንዴትን ግለጻት ብትባል እንዴት ትገልጻታለህ? እንዴት ትገልጸዋለህ? ወይም ንዴትን ይሄ ምንድን ነው? የሰው ልጅ በጣም ተደጋጋሚ ጥፋት ምናምን ሲያጠፋ ምናምን ከዛ ተነድጃለሽ። ንዴት እኮ ስሜት ነው። ምንድን ነው ይሄ ማብራሪያ ምናምን ያለው ነገር ነው። እንደ ወር ኦኬ እሺ። ንዴት አናደድከኝ ብል አሁን ኤርሚ ይባል ልጅ አሁን አናደድከኝ ብለው የሆነ ጥፋት አጠፍቶ ወይ ደግሞ እኔ ማልወደው ነገር ሰው ሲያደርግ ኦኬ እሺ። ንዴት ስሜት ነው የሚለውን እንያዘው። ንዴት ስሜት ነው። የሆነ ሰው አናዶኝ እኔ የምመልሰው መልስ ብሏል። ያው ሁላችንም ለነገሩ የሁላችንም መልስ አንድ አይነት ሊሆን ስለማይችል እንደ መልስ ይዘነዋል። ሌላው ደግሞ ንዴት ምንድነው? ንዴት ምንድነው? መናደድ፣ መበሳጨት። የሆነ ነገር አሁን ለምሳሌ የማትፈልጊው ነገር ተደርጎ ስታይ እሱ እንትኑ ነው ሲብራራ ምናምን ነው የሚነሳው። ንዴት ማለት ብስጭት ነገር። ንዴት ማለት ብስጭት ራሱ ምንድነው? ንዴት እሺ በነገራችን ላይ ሁላችንም መልስ አንድ አይነት ይሆናል ብዬ ስለማልጠብቅ ነው ይሄንን ጥያቄ ያወጣሁት። አንቺ በራስሽ ልክ ነሽ ምንም አልሽ፣ ግን ያው የኔ ቤተሰቦች ኮሜንት ላይ ያስቀምጡልናል። ንዴት ምንድነው? ንዴት ያው ከእንትኖቹ እኛ ከምናውቀው ኮንሰፕት ምናምን ከሆነ ንዴት ማለት የማንፈልገው ነገር ሲደረግብን ወይ ደግሞ ይሄ አለ አይደለ ውስጣችን የማይፈቅደውን ነገር ሲደረግብን የሚፈጠር ስሜት ነው። ግን አሁን እንዴትኛው ነው የምትጠይቂ? ንዴት የሚለው ፊደሎች አንድ ላይ ተደማምረው እንዴት ይሄንን ትርጉም ሊያመጡ ቻሉ ነው ወይስ ንዴት ምንድነው? ንዴት ምንድነው? ታመጡ ሳይሆን ንዴት ምንድነው? ንዴት ማለት መጀመሪያ አብራራኸው አለ አይደለ ሌላ ሰው ድርጊት አድርጎ አንተ የምትመልሰው መልስ አልክ። የሁላችንም መልስ በነገራችን ላይ የተለያየ ነው እና እሱ በሱ ልክ ነው፣ እኔም ልክ ሊሆን ይችላል፣ ሌላም ሰው ልክ ሊሆን ይችላል። እናንተ ግን ኮሜንት ላይ ንዴት ምን ማለት እንደሆነ ጻፉልን። እሺ ንዴት ምንድነው? ንዴት ነው። የፍራትን ስለተቀበልኩት ንዴት ነው። ንዴት ትርጉም አለው ነው ማሚዲ? ምንድነው? ንዴትን እንዴት አድርገሽ ትገልጫለሽ? ፍቅር ታዘበች አለች። ንዴት ፍርሃት ምንድነው? ፍርሃት ማለት
ፍርሃት ማለት የሚያስደነግጥ ነገር ሊሆን ይችላል። ሁለተኛው ፍርሃት ደግሞ ይሄ ባይሆንብኝ ባይከሰትብኝ ባይሳካልኝ ምናምን ተብሎ የሚታሰብ ደግሞ ፍርሃት አለ እና እንደዛ ነው። ብዙ ጥያቄዎች ጠይቃለሁ ስትይ ላይክ እንደ አፕቲቲዩድ ምናምን አለ አይደል? እንደሱ መስሎኝ ነው። ኦኬ እነዚህ ቀላል ናቸው። እሺ መርዝ ማለት ምን ማለት ነው? መርዝ ጎጂ ነገር በሚለው ነው አሪፍ። ጎጂ ነው እኛ ከምናውቀው ትርጉም ነው። ጥቅም እኮ አለው መርዝ። ጥቅም አለው መርዝ። አንዱ ግን ሰው ነው ኤላን ባጠፋው አንተ እንደዛ ማለት አለሰኮን ያው ለምሳሌ በረሩ አይጥ ገለመሌ ምናምን የሚባሉትን በመርዝ ነው ሰው የሚያጠፋው ማለት ባልደግፈው አይዞይ ጥቅም የለውም። ያው ነው መርዝ ነው ግን ለኛ ሜቢ ሊጠቅመን የሚችለው ነገር ለእንስሳት እየጎዳቸው ነው። ነው ማለት ባንደግፈውም ግን የሆነ ቤት ላይ የሚያስቸግረንን ነገር ያስወግድልናል አይደል? ግን በአጠቃላይ የሚያስወግድልን ነገር ያንን ነገር ጎድቶታል ግን አሁን ጎጂ ነው። እሺ አንድ ነገር ላስብልክ እፈልጋለሁ። መርዝ ምናምን ስል ጥቅም አለው ምናምን ብለህ የሰው ስም ጠርታል። ይቅርታ ጠይቀው ሲሪየስ መርዝ እኮ እንትን እኮ ነው መርዝ አይባልም። እሺ አይባልም። በልሽ ይቅርታ ተውና አይባልም። እንትን እንላለን ባይዚ መርዝ በብዙ አይነት አለ። ልንገርሽ መርዝ ብዙ አይነት አለ። መርዝ ብዙ አይነት አለ። አሁን ለምሳሌ የሆነ ሰው መርዝ ትይዋለሽ ግን አያስጠላበትም። በቃ ይሁን ትተናሃል ያለበለዚያ እኮ ሳይ ሁሉ ሳቂ ምን ታውቃለህ? እሺ ሌላ እንዴት ምንድነው? ንዴት ምንድነው? መናደድ፣ መበሳጨት የሆነ ነገር አሁን ለምሳሌ የማትፈልጊው ነገር ተደርጎ ስታይ እሱ እንትኑ ነው ሲብራራ ምናምን ነው የሚነሳው። ንዴት ማለት ብስጭት ነገር። ንዴት ማለት ብስጭት ራሱ ምንድነው? ንዴት እሺ በነገራችን ላይ የሁላችንም መልስ አንድ አይነት ይሆናል ብዬ ስለማልጠብቅ ነው ይሄንን ጥያቄ ያወጣሁት። አንቺ በራስሽ ልክ ነሽ ምንም አልሽ፣ ግን ያው የኔ ቤተሰቦች ኮሜንት ላይ ያስቀምጡልናል። መርዝ ምንድነው? ማሚ ጥያቄ መርዝ ማለት እሺ ምንድነው? ለሰው ልጅ ጤና ወይም ደግሞ አብዛኛው ጊዜ ጤና ላይ ነው የማይሆን ነገር የሚያደርሰውና ወይ ኬሚካል ሊሆን ይችላል ብቻ ነው የተቀመመ ነገር ሆኖ ለሰው ልጅ ላይ ጉዳት የሚያደርስ ነገር ነው መርዝ። መርዝ የማያስፈልገው ነገር ነው። እሺ የሳይንሱን ነው አንተ የገለጽከው? በነገራችን ላይ የሁላችንም መልስ አንድ አይነት አይሆንም ብያለሁኝ። አሁንም የሁላችንም መልስ አንድ አይነት ስለማይሆን ዶክተር ስለሆንኩ ወደ ሳይንሱ አዘንብላል። እንግዲህ ዶክተር መሆኑን አስመስክሯል ማለት ነው። ልቀጥል ወይስ በቃ? እስኪ በጣም የሚፈታተን ጥያቄ ነው። እንትኖቹ ነው አሁን እንደዚህ በዲፎልት እንትናቸው ነው የምናውቀው። መርዝ ሲባል በቃ የሆነች ብልቃጥ ነገር ነው ማይንዳችን ላይ የሚመጣው። እውነት ነው። ከዛ ትዕግስት፣ ንዴት ምናምን ሲባል ይሄ በቃ የሆነ እንትኖች ናቸው የሚመጡት እንጂ ይሄ ማብራሪያ ምናምን አይመጣም ማለት አስበነው አናውቅም። እኔም ያንን አስቤ ነው። ፈቃደኛ ነሽ? እሺ እስቲ ፍርሃትን እንዴት ትገልጫለሽ? ፍርሃት ምንድነው? ፍርሃት የሆነ ነገር ልናደርግ ስንል ምንድነው? የሆነ ነገር ልናደርግ ምንድነው ፍርሃት? ፍርሃት ነው ማሚ። ፍርሃት ምን ተብሎ ይተረጎማል? ፍርሃት ነው በቃ ፍርሃት ነው። ትክክል። እሺ ትዕግስት ምንድነው? ያው ትዕግስት ደግሞ የንዴት ተቃራኒ ነው። እሺ ያው ምን እናደርግ ትዕግስት በማጣት አንዳንዴ ታግሰን ተናደድን ከተባለ ታግሰን ትዕግስት አጥተን የተናደድነው ማለት ነው። ሶ ነገሮችን ትንሽ ቀለል አድርጎ ነው ንዴት አምሳ ትዕግስት ኖሮት አያውቅም ታውቃለህ? ስለዚህ ትዕግስት ለብቻው የለም። ንዴት
ግዴታም ሰው ትዕግስት ኖሮት አያውቅም ማለት አይደለም። እንዴት መሰለሽ የሰው ልጅ ይታገሳል፣ ብዙ ትዕግስተኛ ሰዎች እናውቃለን። ከዛም በኋላ ግን ትዕግስታቸውን ሲያጡ የሚያደርጉት ነገር እንዴት አንዳንዴ ትዕግስት ያስንቅሽ የለ እንደዛ የሆነ ቦታ ሄደ አንተ በጣም ትዕግስተኛ ነህ ትዕግስተኛ እንደሆነ ካቃለው ምንም ነገር ቢሆን በጣም በትዕግስት ነው የምታሳልፈው እና የሆነ ቦታ ሄደ መደረግ እያለበት ሳያደርጉ ቀርተው ልጅ የሚልህ ነገር የለም ድንገት የመጀመሪያ ምንም ትዕግስት ሳታደርግ የለም እንደዛ አይነት ስሜት ተሰምቶ አያውቅም እኮ ትዕግስት ማለት ያንን ነው ባይዜ ንዴትና እቺ የሆነች አለች እናሳያታችሁ እሷን ነገር ተቆጣጥረናት አሁን ለምሳሌ ስንናደድ ምን እናደርጋለን አንደኛ አውጥተን እንናገራለን ከዛ ሰውን እናስቀይማለን በንግግራችን ምክንያቱም ተናደን የተናደደ ሰው ደግሞ ምንም ሊናገር ይችላል ያቺ ነገር እንዳትፈጠር ግዴታ ምን ማድረግ አለብን ትዕግስት ማይሆን ነገር እኮ አይተናል እኮ ውስጣችን እኮ የሆነ ነገር ተፈጥሯል ግን አመቀን መያዙ በራሱ ትዕግስት ነሽ አመሰግናለሁ ትዕግስት ማለት ትዕግስት ማለት ማሚ ናት ማሚ አይታችኋል ስንት ሰው እንደምትታገስ እዚህ ቤት ውስጥ እኔ ፍቅርን ትታገዛለች ትዕግስት ማለት የሚቻሉም አሉ የማይቻሉ ነገሮችን በቃ ችሎ ዋጥ አድርጎ ማለት ይመስለኛል እንግዲህ ትዕግስት ሁለት ትዕግስቶች በእኛ ቤት ተገልጸዋል አንድ ወንድ ነው አንደኛዋ ሴት ናት እናመሰግናለን ትዕግስትን እስቲ ግለጻው ወይም ጾታ እየሰጣችሁ ተሸንገርኩ ትዕግስት እኔ አሁን ትዕግስት ሲባል መጀመሪያ የሚመጣው ሰው ፋስት ነው እሺ እና ለኔ የትዕግስት ምሳሌ ነው ይሄ እና ትዕግስት ከተባለ ፋስትን ፈልጋችሁ አገኘ የአደይ ክሩ በሙሉ የሚስማማበት ትዕግስት ሲብራራ ፋስት ትዕግስት ሲስም ነው ፋስት ትዕግስት ፋስት ወይኔ ደስ ይላል ያ እንደነገርኳችሁ የሁላችንም ትክክል መልስ ልንመልስ እንችላለን የሁላችንም አንድ አይነት መልስ ላይሆን ይችላል ቀጣይ ግን ከኤርሚ ግን የኔ ልክ ነው እውነት